በእስራኤል ላይ ከባድ ተቃውሞ እየተቀሰቀሰ ነው። እስራኤል እንግዲህ ለሶማሌላንድ እውቅና ከሰጠች በኋላ ከባድ ተቃውሞ ገጥሟታል። የተባበሩት መንግስታት ድርጅትም አስቸኳይ ስብሰባ ጠርቷል። እስካሁን 21 ሀገራት እስራኤልን በክፉኛ ተቃውመዋል። ከነዚህ መካከልም በዋናነት ቻይና ትጠቀሳለች። ቻይናም አለችበት። አሁን ላይም ደግሞ በተሰማ እንግዲህ ስትጠበቅ የነበረችው ኤርትራ ናት። ኤርትራም እንደዚሁ ተቃውሟን ገልጻለች። አሁን የቀረችው ኢትዮጵያ ናት። ኢትዮጵያ እስካሁን ምንም ያለችው ነገር የለም። ኢትዮጵያም እንግዲህ በቀጠናው አሉ ከሚባሉ ሀገራት እንግዲህ እስካሁን ኢትዮጵያ ምንም ምላሽ አልሰጠችም። ኢትዮጵያ ትጠበቃለች እንግዲህ ምን እንደምትል የሚጠበቅ ጉዳይ ነው። ኤርትራ ግን በመግለጫ ሰጥታለች። የኤርትራ ውጭ ጉዳይ ሚኒስትር መግለጫ ሰጥቷል። በየማነ ገብረ መስቀልም በኩል ማለት ነው። ቻይናም እንደዚሁ መግለጫ አውጥታለች። ያው ቻይና በታይዋን ጉዳይ እንግዲህ ቅሬታ ስላለባት ማለት ነው በርካታ የአፍሪካ ህብረት ኢጋድን ጨምሮ እንደዚሁም አውሮፓን ጨምሮ የአውሮፓ ህብረትን ጨምሮ በርካቶች እንግዲህ እየተቃወሟት ነው የሚገኙት እስራኤልን ማለት ነው። አሜሪካ ምንም አላለችም፣ ሩሲያ ምንም አላለችም። እንግዲህ ቻይና ግን ተቃውሟን ገልጻለች። በነገው ዕለት የተባበሩት መንግስታት ድርጅት አስቸኳይ ስብሰባ ይደረጋል። ከዚህ ጋር ተያይዞ እንግዲህ በተባበሩት መንግስታት ድርጅት ከፍተኛ የሆነ ተቃውሞ የገጥማታል የተባለችው እስራኤልም ዝግጅት እያደረገች እንደሆነ ይታወቃል። በአምባሳደሯ በተወከለችበት ማለት ነው። በአምባሳደሯ በኩል አምባሳደሯም እኛ በህግና በህግ ብቻ ነው የምንንቀሳቀሰው፣ ሰብአዊነትና የማንነት ጥያቄን እናከብራለን ሲሉ በትዊተር ገጻቸው ላይ አስፍረዋል። ከፍተኛ ክርክር ይገጥማቸዋል ተብሎ ነው የሚጠበቀው። እንግዲህ እስራኤል ምላሿ ምንድን ነው የሚለውን ተከታትለን እናደርስላቸዋለን።